ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ሳምንቱ አጋማሽ ቀናት እንዴት እያለፉ ነው በምደገፏቸው ክለቦች አሊያም በፕሮግራማችን ይዘት ላይ መልከታዎቻችሁ ልታጋሩን ትችላላችሁ። ውድ ቤተሰቦቻችን በቃል ስፖርት የመረጃ ሰዓታችን አስቀድመን የሀገር ቤት ጉዳይ ለእናንተ ውድ አድማጮቻችን የምናካፍላችሁ ይሆናል። በባህር ማዶ የመረጃ ሰዓታችን የባርሴሎና የቡድን ዜና በስፋት ተይዟል። ከቆያችሁ ትከታተሉታላችሁ። በሪያል ማድሪድ በኩል አሰልጣኙን ያልጋበዘ አንድ ጥሪ በጣም አነጋጋሪ ሆኗል። ተጨማሪ ቡድን ዜና እናካፍላችኋለን። በጀርመን በፈረንሳይ ጨምሮ መረጃ ይዘናል። ዛሬ የሳውዲ ፕሮ ሊግ ሊጠናቀቅ ነው። ክርስቲያኖ ሮናልዶን ሻምፒዮን አድርጎ ወይንስ የሚለው ምሽት ከ3 ሰዓት ጀምሮ የሚለይ ይሆናል። ተጨማሪ ጥንቅር ይዘናል። ቀድመ ገምታችሁን እያጋራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ኡናይ ኤምሬ እንደለማዳቸው አስቶን ቪላ ከ44 ዓመት በኋላ የዋንጫ ባለቤት አድርገውታል። የኡናይ ኤምሬና የአስቶን ቪላ ጉዞ በስተመጨረሻም በዋንጫ ተደምድሟል። የፕሪሚየር ሊግ ክለቦች እንግዲህ 3 ለፍጻሜ ደርሰዋል ነበር። በአውሮፓ መድረክ አስቶን ቪላ አንደኛው እንደነበረ ይታወቃል። ባለክብር ሆኗል። በጣም የተለየ ጥንቅር በዚህኛው የመረጃ ሰዓታችን ልናስደምጣችሁ ወደናል። ሲቲዎች ህይወትን ያለ ሮድሪ ይለማመዱት እያለ ነው ማርካ። በነገራችን ላይ በጣም የተለየ ሰበር መረጃ ይዘናል። የዝውውር ጉዳዮችን እናስካፍላችኋለን። ሲቲ ቤት ሰበር በርከት ያሉ መረጃዎችን የያዙ ነው። አብራችሁን ከቆያችሁ ሲቲዝኖች በቃል ስፖርት ዩቲዩብ ቻናል ትከታተሉታላችሁ። ቼልሲ ከአንድ በጣም ወሳኝ አውሮፓ ውስጥ ካለ ግዙፍ አጥቂ ወኪል ጋር ተነጋግረዋል። እንመለከተዋለን። የቡድኑ ወሳኝና ቁልፍ ተጫዋች የተመለከተ ልዩ ጥንቅር ይዘናል። ቼልሲ ቤት የቡድን ዜና በቃል ስፖርት ዩቲዩብ ቻናል ትከታተላላችሁ። ሳላህ በመጨረሻ ጨዋታ እንዳናየው የሚሉ ሰዎች ቁጥር ዋይኔ ማርክ ሩኒ ብቻ አይደለም ከፍ ብሏል። አሁን ሌሎችም ሰዎች ብቅ ብቅ እያሉ ነው። ሳላን ማየት አንፈልግም የሚሉ የሊቨርፑል ቀጣይ አሰልጣኝ እንዲሆኑ ዝርዝር ከወጣላቸው በሚዲያው ደረጃ በሩመር ደረጃ የአንዱን ሰው ለየት ያለ መረጃ እናካፍላችኋለን። ሊቨርፑል ቤት የቡድን ዜና በቃል ስፖርት ዩቲዩብ ቻናል እንደ ሁልጊዜው ተይዟል። አብራችሁን ከኛ ጋር የምትቆዩ ከሆነ ይሄንንም እንደዚሁ የምትከታተሉት ይሆናል። በዩናይትድ ጉዳይ እባክህ እየተባለ ነው። ካዜሚሮ በጣም ልዩ ጥንቅር ይዘናል። ብሩኖ ፈርናንዴስ ስላለቃው የሚለን ነገር አለ። ከዛ ውጭ አንድን ነገር አስተውላችሁ ተመልከቱ ብሏል። ዩናይትድ ከ33 ዓመት በፊት ያደረገውን ለማድረግ ጥረት እያደረገ ነው። አሁንም ከዝውውር ጋር በተያዘ ተጨማሪ መረጃ እናካፍላችኋለን። ዩናይትድ ቀጣይ ዓመት እንዴት የፕሪሚየር ሊጉ አሸናፊ ይሆናል? ለየት ያለ ነገር እንነግራችኋለን። እንደ ሁነቶቹ ከሆነ ቀጣዩ ዓመት ሻምፒዮን ዩናይትድ ነው። እንዴት የሚለው በቃል ስፖርት ዩቲዩብ ቻናል በመረጃ ሰዓታችን ለዩናይትድ ያን ይዘናል። ሻምፒዮኖቹ ቀጣይ የውድድር ዓመትም ወደ ዝውውር ገበያው እንደሚወጡ ተረጋግጧል። ሻምፒዮኖቹ ባለፉት ጥቂት ዓመታት የፈጸሟቸው ዝውውሮች ዘንድሮ ለክብር እንዳበቋቸው ይታወቃል። ከ22 ዓመት በኋላ ግን በዚህ ሰዓት ውድ ቤተሰቦቻችን የፕሪሚየር ሊጉን ሻምፒዮን ጨዋታ አንዱን እንኳን ለማየት ከአቅም በላይ እንደሆነ እየተነገረ ይገኛል። ሚኬል አርቴታ እናነሳለን። ከዚህ ጋር አያይዘን በጣም ልዩ ጥንቅር ይዘናል። ከአርሰናል ጋር በተያያዘ ለየት ያሉ መረጃዎችን ልናነሳ ስለወደድን ወቅታዊ ጉዳዮቻችን በስፋት አርሰናል ላይ ትኩረት እናደርጋለን። ለዚህም የዜናውን የመጨረሻ ክፍል ለአርሰናል አድርገነዋል። በርካታ መረጃ ስለያዝንበት ነው። ከዛ ውጭ የበርነማውዝና የአርሰናልን ትስስር በጣም በተለየ መንገድ በቃል ስፖርት ዩቲዩብ ቻናል ይዘናል። ላይክ ካረጋችሁን በቂ ነው። ሀሳብ አስተያየት እንጨምራለን ካላችሁ ላኩልን። ውድ ቤተሰቦቻችን ስለየክለቦቻችሁ ዓመቱ እንዴት ተጠናቀቀ የሚለውን ደግሞ በምስል ቀርጻችሁ በማህበራዊ ትስስር ገጻችን ብትልኩ በቀጥታ እዚሁ ዩቲዩብ ቻናላችን ላይ ለእናንተ መልሶ ይደርሳል። መልካም ቆይታ። በድጋሚ በአገር ቤት እንጀምር። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከቱኒዚያ ጨዋታ መልስ ትላንትና ልምምዱን አከናውኗል። ለዓለም ዋንጫ ለማለፍ የጥሎ ማለፍ ጨዋታ የሚያደርገው ብሔራዊ ቡድኑ በጥሩ ስነ ልቦና ላይ ይገኛል ተብሏል። ኢትዮጵያ ወጣት ብሔራዊ ቡድን በጥሎ ማለፍ ከሞዛምቢክ ጋር ቅዳሜ የሚጫወት ይሆናል። ጨዋታውን የሚያሸንፈው ብሔራዊ ቡድን በቀጣይ የካታር ከ17 ዓመት በታች የዓለም ዋንጫ ይፋለማልና ብሔራዊ ቡድናችን ትልቅ ተስፋ ትልቅ ስንቅ ይዞ ነው ቅዳሜ ከሞዛምቢክ ጋር ጨዋታ የሚያደርገው። ቱኒዚያን ባሸነፉበት መንገድ ካየን
ብሔራዊ ቡድኑ እጅግ በጣም ተስፋ ያለውና ወደፊት ሀገራችንን ወክለው በትልቅ መድረክ መሳተፍ የሚችል ብሔራዊ ቡድን እንደሆነ ፍንጭ ያየንበትም ነው። ትላንት በኢትዮጵያ ፕሪሚየር ሊግ 33ኛ ሳምንት መርሃ ግብር በርከት ያሉ ጨዋታዎች ነበሩ። በይደር የቆየን ያልነው የኢትዮ ኤሌክትሪክና የድሬዳዋ ከተማ ጨዋታ ነበረ። ጨዋታው 1-1 በሆናቸው ውጤት ተጠናቋል። ለኢትዮ ኤሌክትሪክ ፓትሪክ ሲቦመነ 16ኛው ደቂቃ ላይ፣ ለድሬዳዋ ከተማ አስቻለው ታመነ በፍጹም ቅጣት ምት 63ኛው ደቂቃ ላይ ባስቆጠሯቸው ግቦች ጨዋታው 1-1 ተጠናቀቀ። ኢትዮ ኤሌክትሪክ ነጥቡን ከ45-46 ተደረሰ። ድሬዳዋ ከተማ ነጥቡን ከ34 ወደ 35 ከፍ አደረገ። ሳምንቱ አጋማሽ ቀጣይ ሳምንት ማለት ነው ረቡዕ ድሬዳዋ ከተማ ከቅዱስ ጊዮርጊስ፣ ሐሙስ ኢትዮጵያ ንግድ ባንክ ከኢትዮ ኤሌክትሪክ ጨዋታቸውን የሚያከናውን ይሆናል። ውድ ቤተሰቦቻችን ትላንትና የነበሩ ጨዋታዎች ውስጥ መቀለ ሰባ እንደርታ ሸገር ከተማን 1-0 አሸንፈዋል። ቅዱስ ጊዮርጊስ ሐዋሳ ከተማን 1-0 አሸንፈዋል። እንደዚሁ ኢትዮጵያ ቡና ፋሲል ከነማን 2-1 ሲያሸንፍ ኢትዮ ኤሌክትሪክ ከድሬዳዋ ከተማ 1-1 ተጠናቀቀ። በኢትዮጵያ ፕሪሚየር ሊግ ዛሬ የቀጣይ መርሃ ግብሮች እንመለከታለን። አዲስ አበባ ስቴዲየም ላይ አርባ ምንጭ ከተማ ከሲዳማ ቡና ይጫወታሉ። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ አዳማ ከተማ ከወልዋሎ ዓዲግራት ዩኒቨርሲቲ፣ ነገሌ አርሲ ከምድረ ገነት ሽረ የ33ኛ ሳምንት መርሃ ግብራቸውን የሚያከናውን ይሆናል። ውድ ቤተሰቦቻችን ከሀገር ቤት ውጪ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። በድጋሚ መልካም ቆይታ ተመኘን። ላይክ ማድረግ እንዳይረሳ። የባርሴሎና አካዳሚ ፍሬ ሆኗል። ሐምዛ አብዱል ከሪም በጣም አስደናቂውን ተጫዋች በክረምት ካመጡት በኋላ ባርሴሎናች አካዳሚ ውስጥ አቆይተውት ነበረ። አሁን ላይ ታዲያ በቀጣይ የዓለም ዋንጫ ሀገሩን ይወክላል። ሀገሩ ግብጽ ናት። ውድ ቤተሰቦቻችን የአባይን ውሃ የጠጣው ሐምዛ አብዱል ከሪም በባርሴሎና አካዳሚ አድርጎ በ2026 የአሜሪካ የሜክሲኮና የካናዳ የዓለም ዋንጫ ሀገሩን የሚወክል ሌላኛው የባርሴሎና ተጫዋች ሆኗል። ፊፋ ለእያንዳንዱ ተጫዋች በቀን 9,000 ዩሮ ለእናት ክለቦች እንደሚከፍል ይታወቃል። ሮናልድ አራሆ ዛሬ እግር ኳስን አበላሸብን በተለይ ለእኛ ተከላካዮች እያለ ይገኛል። የባርሴሎናው የኋላ መስመር ተከላካይ ሮናልድ አራሆም በተለይም ድሮ ቫር ባልነበረ ሰዓት ጥቂት ንክኪዎች ነበሩ፣ ጥቂት መጎተቶች ሊኖሩ ይችላሉ። አሁን እንግዲህ እያንዳንዱ ያደረካት ነገር በመልሶ እይታ ትታያለች። ከዛ ፍጹም ቅጣት ምት ይሰጥብሃል፣ ቢጫ ይሰጥሃል፣ ቀይ ካርድ ይሰጣል። ድሮ ቢሆን ግን የተወሰኑ እንቅስቃሴዎችን ማድረግ ትችል ነበረ ተጫዋቾችን ለማስቆም። አሁን ሁሉ ነገር በጣም ወደ አሳሳቢ ደረጃ ወስዶታልና ውበቱን ቀንሶብናል፣ እኛም በመከላከል ሂደት ላይ ስራ ብዝቶብናል እያለ ይገኛል። የቫር ቴክኖሎጂ የመምጣትን በተመለከተ ሌላኛው የቡድኑ ወሳኝና ቁልፍ ተጫዋች ራፊኒያን በተመለከተ በላሊጋ ቆይታው ከሚያስደስተው ነገር ውስጥ አንዱ ሪያል ማድሪድን መፋለም እንደሆነ ተናግሯል። በላሊጋ ከሪያል ማድሪድ ጋር የምናደርገው ጨዋታ ሁሉ የሚናፍቀኛል፣ ሪያል ማድሪድን መግጠም ያስደስተኛል ብሏል። በእርግጥ ባለፉት 2 ዓመታት ሪያል ማድሪድ ላይ የወሰዱት ብልጫ ቀላል የሚባል አይደለም። ሪያል ማድሪድ እንደዚህ ለተወሰደበት ብልጫ መድኃኒትና መፍትሄ ብሎ የቤኔፊካውን እና የቀድሞ የራሳቸውን አሰልጣኝ ጆዜ ሞሪኒዮን ወደ ቡድኑ እንደሚያመጣ ይታወቃል። በነገራችን ላይ ኮንትራቱ በፍሎሬንቲኖ ፔሬዝ እና በጆዜ ሞሪኒዮ መካከል ከተደረገው ድርድር በኋላ አንደኛው የማይሻር የማይገረሰስ የመጨረሻውን ውሳኔ የመወሰን ስልጣን ለሳቸውና የ3 ዓመት ኮንትራት እስከ ጁን 29 ይቆያሉ ማለት ነው በውላቸው መሰረት። ውድ ቤተሰቦቻችን ጆዜ ሞሪኒዮ 3 ሚሊዮን ዩሮ ለቤኔፊካ በካሳ መልክ እንዲያገኝ ያደርገዋል ከሪያል ማድሪድ ማለት ነው። ውድ ቤተሰቦቻችን የእሳቸው ሹመት ሚዲያ ላይ ይፋ መደረግ ብቻ ነው የቀረው። ቃል ስፖርት ዩቲዩብ ቻናልም እውነቱ እንደተፈጠረ በሰበር እንነግራችኋለን። እሳቸው የማይሻር የማይገረሰስ ስልጣናቸውና የ3 ዓመት ስልጣናቸው ግን ተረጋግጧል። ዳኒ ካርቫሃል በርከት ያሉ ሪያል ማድሪዶችን ጠርቷል እራት ግብዣ። ዛሬ ራት ግብዣ አለ ውድ ቤተሰቦቻችን። ይሄ ራት ግብዣ ደግሞ ሙሉ ቡድንን ያካተተና ስንብት ነው። ብታምኑም ባታምኑም አሰልጣኝ አልቫሮ አርቤሎዋ ብቻ ያልተጠራው ሰው ሆኗል። አልቫሮ አርቤሎዋ ከቡድኑ ጋር ጥሩ መንፈስ ላይ ያሉ ሰው ናቸው ቢባልም ለራት ግብዣ እንኳን የማይጠሩ ሰው ሆኗል። በዳኒ ካርቫሃል የስንብት የራት ግብዣ ላይና ጉዳዩ ምን ያህል የከፋ እንደሆነ ሪያል ማድሪድ ቤት መልበሻ ክፍል ውስጥ ያለው ከአሰልጣኙ ጋር የገቡት ሰጣ ገባ ደግሞ
እንዴት ያይለት ደረጃ እንደደረሰ ማሳያ ተደርጎ ሊወሰድ ይችላል። ሌላው ሪያል ማድሪድን በጣም ከፈተኑት ነገሮች ውስጥ አንደኛው በዚህ ዓመት ጉዳት ነበረ። ሪያል ማድሪድ 54 ወይ ጉዳቶችን ወይ አካል ብቃት ችግር አጋጥሟቸዋል። እንዳጠቃላይ ፌርላንድ ሜንዲና ኤደር ሚሊቶ ከሁሉም የከፋው ነው። አንዱ ሪያል ማድሪድ ዘንድሮ ተቸግሮበታል የሚባለው ይህ የጉዳት ሁኔታ ነው። ሌላው ግን መልበሻ ክፍሉ ብጥብጥ ማለቱ እንደሆነ የዳኒ ካርቫሃል የራት ግብዣ ማሳያ ተደርጎ ሊወሰድ ይችላል። ሉዊስ ኤንሪኬ ከፓሪስ ሰን ዠርሜን ጋር ጠንከር ያለ ድርድር ማድረጋቸውን ሌኪፕ አረጋግጧል። የድርድሩ ሂደት ደግሞ የእሳቸውን ኮንትራት በረጅም ጊዜ ማራዘም እንደሆነ የሚታወቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ከአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ማለትም ከሜይ 30 በኋላ በእሳቸውና በፓሪስ ሰን ዠርሜን መካከል የሚደረገው ድርድር እልባት እንደሚያገኝና የረጅም ጊዜ ኮንትራታቸውን በዛው በፓሪስ ሰን ዠርሜን ቤት እንደሚፈርሙ ይጠበቃል። በእርግጥ ውድ ቤተሰቦቻችን እሳቸው በበርካታ ክለቦች ቀጣይ አሰልጣኝ ሆነው እንዲመጡላቸው ይፈለጉ ነበረ። በኋላ ላይ በፓሪስ ሰን ዠርሜን ያለው ቆይታቸውን በቅርቡ እንደማይቋጩ ከተረጋገጠ በኋላ ነበር ሁሉም ትኩረቱን ከሳቸው ላይ ያነሳው። አሁን ደግሞ ፊርማቸውን ሊያኖሩ የሻምፒዮንስ ሊግ ፍጻሜ ጨዋታን ብቻ እየጠበቁ ነው ተብሏል። የጀርመን ብሔራዊ ቡድን ከጀርመን ብሔራዊ ቡድን ራሱን አግልሎ የነበረው ማኑኤል ኑየር ዓለም ዋንጫ ስብስብ ሊካተት እንደሆነ ይታወቃል። የባየር ሙኒክ ግብ ጠባቂ ማኑኤል ኑየር ከ2 ዓመት በፊት ከብሔራዊ ቡድን ራሱን ማግለሉ ይታወቃል። አሁን ላይ 40 ዓመቱ ግብ ጠባቂ ኑየር በጀርመን የዓለም ዋንጫ ስብስብ ሊካተት ነው። ኑየር ጥሪ የሚቀርብለት ከሆነ 5ኛ የዓለም ዋንጫው ይሆናል ማለት ነው። በተጨማሪም ብሔራዊ ቡድኑ በትልቅ ዕድሜው ያገለገለ ተጫዋች በመሆን የሎዛር ማቲዩን 39 ዓመት ሪካርድ ሚሰብር ይሆናል። በቅርቡ ነበረም በኤፕሪል 10 አካባቢ 40 ዓመት ሞልቶት የነበረው ማኑኤል ኑየር እና አሁን አንጋፋው ተጫዋች ይሆናል ማለት ነው። ጥሪው የሚቀር አይመስልም። ምናልባት እዛው ጀርመን ላይ ቆይተን ግን አንድ መረጃ እንጠቁማችሁ። ወልቭስበርግ ከፓደርቦርን ዛሬ ምሽት ጀምሮ ጨዋታ ያደርጋሉ። ዛሬ የሚደረገው ጨዋታ ውድ ቤተሰቦቻችን የመጀመሪያ ዙር ጨዋታ ነው። ወልቭስበርግ ላይ ይካሄዳል ከፓደርቦርን። የመልሱ ጨዋታ ደግሞ ከ4 ቀን በኋላ ፓደርቦርን ከወልቭስበርግ ያደርጋሉ። በድምር ውጤት ያሸነፈ ቀጣይ ቡንደስሊጋ ተፋላሚ እንደሚሆን ይታወቃል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ሊጎች አሸናፊያቸውን አውቀዋል። አንድ በዓለም ላይ በትኩረት በርካታ ተመልካቾች በቅርብ ጊዜ እያዩት የሚገኘው የሳውዲ ፕሮ ሊግም ዛሬ ፍጻሜውን ያገኛል። አልናስር ወይንስ አልሂላል ማን ሻምፒዮን ይሆናል የሚል ይጠበቃል። አልናስር ከዳማክ እንደዚሁም አልሂላል ከሜዳ ውጭ ከአልፋይሃ ጋር ጨዋታውን የሚያከናውን ይሆናል። ሁሉም ጨዋታዎች ምሽት 3 ሰዓት ሲል በኢትዮጵያን ሰዓት አቆጣጠር የሚጀመሩ ይሆናል። ወደ ቤተሰቦቻችን አልናስር በ83 ነጥቦች የሳውዲ ፕሮ ሊግን ይመራል። እንደዚሁም አልሂላል በ81 ነጥቦች የሳውዲ ፕሮ ሊግ ሁለተኛው ክለብ ነው። በሁለቱ ክለቦች መካከል የ2 ነጥብ ልዩነት አለ። የግብ ልዩነትን ከተመለከትን ደግሞ የ3 ግብ ልዩነት አለ። ምናልባት በሁለቱ ክለቦች መካከል የመጨረሻ ጨዋታውም ባቻ ውጤት እንኳን ቢጠናቀቅ የአልናስር የተሻለ እድል አለው። በእርግጥ በቀደም አልሂላልን ጥሎ ሻምፒዮን መሆን የሚችልበት እድል አመልጦት ነበር። ዛሬስ የሚለው ይጠበቃል። አልናስርን ጨዋታ ምናልባት መመልከት ካሻችሁ ምሽት 3 ሰዓት ሲል ይጀምራል። በአልዋላ ፓርክ በራሱ በአልናስር ስቴዲየም ይደረጋል። ሻምፒዮን ከሆኑ ከገዛ ደጋፊያቸው ጋር ዋንጫ ወስዳሉ ማለት ነው። 39 ድል 3 አቻ 6 ሽንፈት የሮናልዶ ቡድን አልናስር አስተናግዷል። በዚህ ዓመት ዳማክ 6 ድል ብቻ ያለው 11 ጨዋታን አቻ የወጣ 17 ጨዋታን የተሸነፈና ለአልናስር ቀድሞ እጅ ይሰጣል የተባለ ቡድን ነው። አልናስር በመጨረሻ 5 ጨዋታ 2 ድል 1 አቻ 2 ሽንፈት ገጥሞታል። ዳማክ ደግሞ 2 ድል 3 ሽንፈት ገጥሞታል። በሁለቱ ክለቦች የእርስ በርስ ግንኙነት የመጨረሻ 10 ጨዋታ 9ኙን አልናስርን የረታው ዳማክ 1 ጨዋታ ብቻ የረታው አልናስርን ምንም ጨዋታ አቻ አልወጡም። ባለፉት 10 ጨዋታ ላይ የመጨረሻም 4 ግንኙነት ነጥለን ካየን 4ቱንም አልናስር ድል አድርጓል። ምናልባት ሮናልዶ ለመጀመሪያ ጊዜ ሳውዲ ፕሮ ሊግ ዋንጫ ሊያነሳ የሚችልበት ሰፊ ድል ቅድመ ገምታችሁን ላኩልን። ጨዋታውን ለመከታተል ምሽት 3 ሰዓት መመልከት ትችላላችሁ። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን ከወደዳችሁን ላይክ አድርጉን። በሀሳብ መስጫ ሳጥናችን ላይ መልከታችሁ ልታጋሩን ትችላላችሁ። ከፕሪሚየር ሊግ የመረጃ ሰዓታችን ጋር አብራችሁን ቆዩን። አስቶን ቪላ ከፍራይቡርግ ጋር ያደረጉትን የኤሮፕ ሊግ የፍጻሜ ጨዋታ 3-0 አሸንፈዋል።
በነገራችን ላይ በጨዋታው ዩሪ ቴሌማንስ 40ኛው ደቂቃ ቡንዲ 45ኛው ደቂቃ ተጠናቆ በጨማሪ 3ኛ ደቂቃ ገባ አስቆጥሮ ቪላ 2-0 ረፍት 2-0 ነበር። እንደተመለሱ 57ኛው ደቂቃ ላይ ሮጀርስ ሌላ ገባ አካል 57ኛው ደቂቃ ላይ ቪላ በጣም ወሳኝ ድል ነበረ ማስመዝገብ የቻለው። አስቶን ቪላ ከድሉ በኋላ የዩሮፓ ሊግ ዋንጫውን ተረክቧል። አሰልጣኝ ኡናይ ኤምሬ 5ኛ የዩሮፓ ሊግ ዋንጫቸውን አሳክተዋል። ኡናይ ኤምሬ ከ3 የተለያዩ ክለቦች ጋር የዩሮፓ ሊግን ዋንጫ በማሸነፍ በታሪክ የመጀመሪያው አሰልጣኝ ሆነዋል። ስፔን አሰልጣኝ ኡናይ ኤምሬ 6 ጊዜ የዩሮፓ ሊግ ፍጻሜ ሲደርሱ 5ቱን ማሸነፍ ችለዋል። አንድ ለእናቱ አርሰናልን ይዘው የዩሮፓ ሊግ ፍጻሜ ደርሱ በቼልሲ እንደተረቱበት ይታወቃል። የመጀመሪያው ዋንጫቸውን 2014 ላይ ነበረ ኡናይ ኤምሬ ያነሱት ከሴቪያ ጋር። ከዛ 2015ም ከሴቪያ ጋር 2016ም ከሴቪያ ጋር ደጋግመው ከነገሱበት በኋላ ወደ አርሰናል ነበር የመጡት። እሳቸው ከአርሰናል ጋር እስከ ፍጻሜ ደርሰው ነበር። በቼልሲ ተሸነፉ 2019 ላይ። ከዛ መልሰው ቪላሪያልን ይዘው 2021 ላይ ሻምፒዮን ሆኑ የስፔን ክለብን። እሳቸው ለመጀመሪያ ጊዜ ከስፔን ውጭ የሆነ ክለብም ይዘው ሻምፒዮኑት እነሆ በአስቶን ቪላ ነው፣ በፕሪሚየር ሊጉ ተወካይ ኡናይ ኤምሬ ታዲያ ከ6ቱ 5ቱን የዩሮፓ ሊግ ፍጻሜ አሸንፈዋል። እንደዚሁ በተመሳሳይ ደግሞ ከ1982 በኋላ ለመጀመሪያ ጊዜ ዋንጫ አንስቷል። 1982 ላይ ሜይ 26 የነበረ ወይም ደግሞ ከ44 ዓመት በፊት ውድ ቤተሰቦቻችን ባየር ሙኒክን 1-0 አሸንፈው የአውሮፓ ሻምፒዮንስ ሊግ ባለክብር ነበሩ። አሁን ታዲያ ውድ ቤተሰቦቻችን ሌላ የጀርመን ክለብ ረተው የኤሮፕ ሊግ ደግሞ ሻምፒዮን መሆን ችለዋል። ውድ ቤተሰቦቻችን በአንድ አሰልጣኝ በኩል የአውሮፓን መድረክ 5 ጊዜ ሲያሸንፍ ጆቫኒ ታራፒቲዮን፣ እነ ካርሎ አንቾሎቲ፣ እነ ጆዜ ሞሪኖ ይጠቀሱ ነበረ። አሁን አዲስ ሰው ተገኝቷል። ኡናይ ኤምሬም 5 የአውሮፓ ምሽቶችን ዋንጫ ያነሱ 4ኛው አሰልጣኝ መሆን ችሏል። ሌላው ምናልባት በቡድን ውስጥ ልናነሳ የወደድነው ጀደን ሳንቾን ነው። ጀደን ሳንቾ አምና ኮንፈረንስ ሊግን ከቼልሲ ጋር ዘንድሮ ኤሮፕ ሊግን ከአስቶን ቪላ ጋር አንስቷልና የአውሮፓ ምሽቶች ላይ እየደመቀ ይገኛል። በነገራችን ላይ 2023-24ም ከቦሩሲያ ዶርትመንድ ጋር ፍጻሜ ደርሶ ነበረ። በሻምፒዮንስ ሊግ አመለጣቸው እንጂ ዋንጫው ታሪክ ይሰራ ነበር። በ3 የተከታታይ ዓመት 3 የተለያዩ የአውሮፓ መድረክ ዋንጫን ያነሳ የመጀመሪያው ተጫዋች በሚል ማለት ነው። ትላንትና ግን ቢያንስ በተከታታይ ዓመት 2ኛ የአውሮፓ ምሽት ዋንጫውን አሳክቷል። የአስቶን ቪላው ግብ ጠባቂ ኤሚሊያኖ ማርቲኔዝ ውድ ቤተሰቦቻችን በጣም የተለየ አጋጣሚ ያለው 7 የፍጻሜ ጨዋታን አድርጓል። ኤሚሊያኖ ማርቲኔዝ 7ቱንም አሸንፏል። አንድ ፍጻሜ ደርሶ እምቢ ዋንጫ ያለው ቡድን ኤሚሊያኖ ማርቲኔዝ ያስፈልገዋል የማለት ያክል ነው። ኤፍኤ ካፕን 2020 በተመሳይ ኮሚቴ ሽልድን 2021 ኮፓ አሜሪካን ከአርጀንቲና ጋር 2022 የዓለም ዋንጫን ከአርጀንቲና ጋር 2022 ፋይናል ሴሚያን ከአርጀንቲና ጋር 2024 ኮፓ አሜሪካን ከአርጀንቲና ጋር 2026 ኤሮፕ ሊግን ከአስቶን ቪላ ጋር የኤሚሊያኖ ማርቲኔዝ ወይም የዱቢ ማርቲኔዝ ነገር በጣም አስገራሚ ነው። ከ7 ፍጻሜ 7ቱንም ድል ያደረገ ሆኗል። ሌላው በምሽቱ ጨዋታ በጣም አስደናቂ የነበረው ሞርጋን ሮጀርስ ጎልም ነበረው አሲስትም ነበረው ትላንትና በፍጻሜ ጨዋታ ላይ ማለት ነው። ያውም ሊቨርፑል ላይ ግብና አሲስት ካበረከተ በኋላ ነው ትላንትና ያንን ያደረገው። 27 የግብ አስተዋጽኦ አለው ዘንድሮ ሞርጋን ሮጀርስ 15 ጎል 12 አሲስት። አሁን ትልቁ ጥያቄ ቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ መሆኑን አውቋል። አስቶን ቪላ በነገራችን ጨርሷል፣ ገብቷል። ሞርጋን ሮጀርስ ወደ ዓለም ዋንጫ ያመራሉ የሚለው ይጠበቃል። ኤሚሊያኖ ቦዋንዲያ እና ሞርጋን ሮጀርስ ሁለቱም ትላንትና ግብ አስቆጥረዋል፣ አሲስት አድርገዋል። እንዳልኳቸው የሞርጋን ሮጀርስ ነገርኳችሁ። የኤሚሊያኖ ቦዋንዲያም በተመሳይ በጣም አስደናቂ የሚባለ ምሽት ነበረ። ሌላኛው የአስቶን ቪላ በጣም ወሳኝና ቁልፍ ተጫዋች ጆን ማጊን ነው። ከ7 ዓመት በፊት ወደ ፕሪሚየር ሊግ ያድጉ ዘንድ የእሱ ግብ ታስፈልግ ነበር የጆን ማጊን። አሁን ከ7 ዓመት በኋላ ያ ወደ ፕሪሚየር ሊግ እንዲሳተፍ ያደረገው ቡድኑ የአውሮፓ ግዙፍ ምሽቶች ውስጥ አንዱ የሆነውን ኤሮፕ ሊግን እንዲያነሳ አስችሎታል። ቡድኑ የፕሪሚየር ሊግ ክለቦችም ለተከታታይ 2ኛ ጊዜ ኤሮፕ ሊግ ባለቤት ሆነዋል። አምና ቶትናም ነበር፣ ዘንድሮ አስቶን ቪላ ሆኗል። ባለፉት 10 ዓመታት ውስጥ 4 የፕሪሚየር ሊግ ክለቦች ይህን ዋንጫ ማሳካት ሲችሉ በስፔንም በኩል 4 ክለቦች አንስተዋል። በተመሳይ ከጣሊያን 1 ከጀርመን 1 ክለቦች ባለፉት 10 ዓመታት አንስተዋል። አስቶን ቪላ 100% የአውሮፓ ሻምፒዮንስ ሊግ ተሳትፎን በፕሪሚየር ሊግም በኤሮፕ ሊግም አግኝቷል። ታዲያ ምንድነው ቀጣዩ ማነው አውሮፓ ሻምፒዮንስ ሊግ የሚሳተፍ ካላችሁ በመረጃ ሰዓታችን አካተናል። አብራችሁን ቆዩን። ማንቸስተር ሲቲ
ህይወት ያለ ሮድሪን ይልመደው ይለማመደው እያለ ነው ማርካ። በነገራችን ላይ ማርካ እንደውም ቃል በቃል ይዞት የወጣው መረጃ ሮድሪ ሊታመን በማይችል መልኩ ሪያል ማድሪድን ይቀላቀላል ብሏል። የፔፕ ጋርዲዮላ ስንብት እንዲህ አይነት ነገሮችን ሊያመጣ እንደሚችል በቃል ስፖርት ዩቲዩብ ቻናል አስቀድመንም ነግረናችሁ ነበረ። ምናልባት ሪያል ማድሪድ አንዱ ከሳቸው ስንብት በኋላ ሲቲ ከሳቸው ስንብት በኋላ አንዱ የሚቸገረው ነገር ኮከቦቹን ማቆየት ሊሆን ይችላል እየተባለ ነበር። እናም ማርካ በጣም ያልጠበቃችሁትን ዝውውር ጠብቁ ብሏል። በሮድሪ ወደ ሪያል ማድሪድ ጉዞ ላይ ምናልባት በሲቲ በኩል በአዲሱ አሰልጣኝ ማሬስካ ስር እየተመራ ዝውውሮችንም ያው ይፈጽማል፣ የራሳቸውን ስብስብ ይገነባሉ ተብሎ ይታሰባል። እንደ አጠቃላይ ደግሞ በቡድን ውስጥ በተለይም በስፖርቲንግ ዳይሬክተር ሚና ላይ ያሉት ሁጎ ቬናም ትልቅ ስራን ይሰራሉ ተብሎ ይታሰባል። ከማሬስካ በተጨማሪ በርከት ያሉ የዜና ምንጮች ዋቢ ያደርጉ በተለይም ደግሞ ስካይ ስፖርት እንደዘገበው ከሆነ ሲቲ አሁንም የኤሊዮት አንደርሰንን ጉዳይ በጥብቅ እንደሚከታተል፣ የጋርዲዮላ ስንብት እዚህ ዝውውር ላይ የተለየ እንቅፋት እንደማያመጣ የዝውውር ሂደቱ ላይ ታዲያ ሲቲ በማሬስካ በኩልና በሁጎ ቬና በኩል እሱን የማሳመን ስራ ይሰራል። ተጫዋቹ ለዝውውሩ በጣም ቅርብ ነው እየተባለም ይገኛል። ኤንዞ ማሬስካም ይህን ስምምነት ይደግፋሉ እየተባለ ነው። ስለዚህ ሲቲ ቤት ወጪና ገቢ በትክክል እንደሚኖር ማሳያ ነው። ማንቸስተር ሲቲ ለማሰልጠን የተስማሙት አሰልጣኝ ኤንዞ ማሬስካ በክለቡ ስራቸውን ጀምረዋል። ኤንዞ ማሬስካም በተጫዋች ዝውውር ጉዳይ ላይ ከማንቸስተር ሲቲ ጋር እየሰሩ እንደሚገኙ ቴሌግራፍ አረጋግጧል። በተጨማሪም በክረምት የቅድመ ውድድር ዝግጅት እቅዳቸው ዙሪያ ከክለቡ ጋር እየመከሩ መሆኑም እንዲሁ በተመሳይ ዘ አትሌቲክ አረጋግጧል። አሰልጣኝ ኤንዞ ማሬስካ ከቀጣይ ክረምት ጀምሮ አሰልጣኝ ፔፕ ጋርዲዮላን ተክተው ማንቸስተር ሲቲን እንደሚረከቡ ይታወቃል። ከዚህ ጋር በተያያዘ ቼልሲ ደባ ተፈጽሞብኛል የሚል ክስ ሊያቀርብ ይችላል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ግን ይህን መረጃ በቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን እስካደረስንበት ሰዓት ድረስ በጉዳዩ ላይ የወጣ ተጨማሪ መረጃ እንደሌለ አረጋግጠናል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ኤንዞ ማሬስካ ከቼልሲ የወጡበት ምክንያት አሁን ቃል ስፖርት ዩቲዩብ ቻናል በወቅቱ እንዳረጋገጠንላችሁ ጉዳዩ ከሲቲ ጋር የሚገናኝ እንጂ እግር ኳሳዊ ጉዳይ አይደለም ብለናችሁ ነበር። ሞር ያንን የሚያረጋግጥ ይሆናል። ቼልሲ ማሬስካን የተነጠቅነው በሲቲ ህገወጥ ስራ ነው ብለው ካመኑ ክሱን ይፈጽማሉ። ያ ደግሞ ሞር ስለሰነበታቸው ምክንያቱን ግልጥ የሚያደርጉናል። ለማንኛውም ማሬስካ በይፋ በሲቲ ቤት ስራቸውን ጀምረዋል። ፔፕ ጋርዲዮላ በየሄዱበት ሊግ የራሳቸውን አብዮት ፈጥረዋል በሚል በተተኪያቸው ማሬስካ የተወደሱት የተደነቁት ሰው 17 ሲዝኖችን በባርሴሎና በባየር ሙኒክ እና በሲቲ በጣምራ አሳልፈዋል። በእነኚህ 17 የሊግ ዓመታት ውስጥ 5 አሰልጣኞች ብቻ ፈትነዋቸዋል። 5 አሰልጣኞች ብቻ ዋንጫ ነጥቀዋቸዋል። በስፔን በነበሩ ሰዓት ጆዜ ሞሪኒዮ ዋንጫ እንደነጠቋቸው ይታወቃል። እንግሊዝ ከመጡ በኋላ ደግሞ አንቶኒዮ ኮንቴ፣ የርገን ክሎፕ፣ አርኔ ስሎት እና አሁን ደግሞ ተራው የሚኬል አርቴታ ነው። የመጀመሪያው ስፔን አሰልጣኝ ናቸው። ሚኬል አርቴታ ስፔናውያኑን ፔፕ ጋርዲዮላን ዋንጫ ሲነጥቋቸው እናም በአጠቃላይ እሳቸው 17 የሊግ ውድድር ዓመታት ውስጥ 5 አሰልጣኞች ዋንጫ ነጥቀዋቸዋል። ከዛ ውጭ የተቀሩትን አልተነጠቁም እንደማለት ነው። ሃላንድ በማህበራዊ ትስስር ገጹ ላይ መልእክት አስተላልፏል። ተስፋ ያደረግነው ነገር አልፈጸምንም፣ ግን በሚቀጥለው የውድድር ዓመት ይህንን ስሜት በትክክለኛው መንገድ እንጠቀምበታለን። በዚህ ውድድር ዘመን ከኛ ጋር ለተጓዙ የሲቲ ደጋፊዎች ሁሉ አመሰግናለሁ። ዋንጫው ለአርሰናልም እንኳን ደስ ያላችሁ ማለት እፈልጋለሁ። ለእኛ ደጋፊዎች ግን ቀጣይ እንከሳለን እያለ ነው። ምናልባት ደጋፊ ካነሳን ሲቲ የስቴዲየም ማስፋፊያውን አብዛኛውን ስራ ጨርሷልና በቀጣይ በፕሪሚየር ሊግ የመጨረሻ ጨዋታ በርከት ያለ ደጋፊ ወደ ኤትሃድ ስቴዲየም እንዲመጣ ጥሪ ያቀርበዋል። ስቴዲየሙ አብዛኛው ክፍል እድሳት ላይ እንደነበረ የሚታወቅ ነው። ከሲቲ ጋር በተያያዘ ሌላኛው በርናንዶ ሲልቫ ነው። የማንቸስተር ሲቲ ደጋፊ እንደሆንኩ ነው የሚለቀው። ፖርቱጋላዊ ነኝ፣ የቤኔፊካ ደጋፊ ነኝ። አሁን ግን ለዚህ ክለብ ያለኝ ስሜት በጣም ጠንካራ መሆኑን በእርግጠኝነት መናገር ይችላል። በቀሪ ህይወቴ ሲቲን እየደገፍኩ እቀጥላለሁ ብሏል። በ38ኛ ሳምንት ከሲቲ ጋር ስንብት የሚያደርገው ቤርናንዶ ሲልቫ በርከት ያሉ የዜና ምንጮች በተለይም ግራሃም ቤልን ጨምሮ ቪክተር ኦሲሜን ወኪል ከቼልሲ ሰዎች ጋር በቅርቡ ውይይት እንዳደረገና ተጫዋቹ በተለይም በክረምት ወደ የትኛውም ክለብ ከመዞር እና በዛው በጋላታሳራይ መቆየቱን ከማጽናቱ በፊት ከቼልሲ ጋር ይሄ ሊፈጠሩ የሚችሉ ነገሮች ካሉ ወኪሉና ቼልሲ ውይይት አድርገዋል። ቼልሲ
አጥቂ ይፈልጋል። በዚህ ዓመት እንዴት እንደተቸገረ ተመልክተናል። በ9 ቁጥር ቦታ በተለይም በርካታ ቼልሲዋን የኒኮላስ ጃክሰን ጥቅም ገባን እስኪሉ ድረስ 9 ቁጥር ናፍቋቸው ነበረ። ምንም ጥያቄ የለውም። በሊያም ዴላፕ ነገሩ እንደማይሆን የገባቸው ይመስላል። በእርግጥ አሁን የዣቪ አሎንሶ ፍላጎትስ የዣቪ አሎንሶ ስልትስ ለቪክተር ኦሴሜን ተስማሚ ነው ወይ የሚለው አንደኛው ጥያቄ ነው። ለማንኛውም ግራም ቤሊን ጨምሮ በርከት ያሉ ታማኝ የዜና ምንጮች ግን ቪክተር ኦሴሜን ወኪል ከሌሎች ጉዳዮች በፊት ቼልሲን ማነጋገሩ እየተነገረ ይገኛል። የቡድኑ ሌላኛው ወሳኝና ቁልፍ ተጫዋች እንዲሁም በዣቪ እንዲቆይ በቡድኑ የተነገረው ተጫዋች አንደኛው ኤንዞ ፈርናንዴዝ እንደሆነ ይታወቃል። በምሽት የቃል ስፖርት ዩቲዩብ ቻናል ዘገባችን ላይ አንስተነዋል። ኤንዞ ፈርናንዴዝ በዣቪ አሎንሶ እንዲቆይ እንግዲህ ወይም ደግሞ እንዲሸጥ እንዲነካበት ከማይፈልጉ ተጫዋቾች አንዱ የሆነው በዚህ ውድድር ዓመት 15 ግብና 7 አሲስት አለ። 22 የግብ አስተዋጽኦ እንደማለት ነው። የሚበለጠው በአንድ ሰው ነው። ያውም በ9 ቁጥሩ ዦዋ ፔድሮ 26 የግብ አስተዋጽኦ አለው በቼልሲ በሁሉም መድረክ። ኤንዞ ፈርናንዴዝ ሁለተኛው ተጫዋች ሆኗል። በጣም ድንቅ ጊዜን እያሳለፈ ነው። በእርግጥ ይቆይልኝ ቢል ብዙ የሚገርም እንዳልሆነ ማሳያ ነው። ያው ከሱ በተጨማሪ በእርግጥ በርካታ አይነኩ የተባሉት ውስጥ የቱኒስ አድራቢው ስም መኖር በርካታ ቼልሲያንን ሲያነጋግር እንደነበረ የሚዘነጋ አይደለም። ተጨማሪ መረጃ በጉዳዩ ላይ በምሽት መረጃችን ወይም ደግሞ በፈረንጆች አቆጣጠር ትላንት ሜይ 20 በረቡዕ ምሽት የሰራነው ዘገባ ላይ ያካተናል። አንድሬ ሳንቶስ የመጀመሪያ የፕሪሚየር ሊግ ግቡን ቼልሲ ከቶትናም ሆትስፐርስ ጋር ባደረጉት ጨዋታን ያስቆጠረው ለሱ በጣም የተለየ ቅጽበት እንደሆነ ተናግሯል። በፕሪሚየር ሊጉ ያውም በደርቢ ጨዋታ ላይ ግብ በማስቆጠሪያ ብሏል። ብራዚል አማካኝ አሁን ሙሉ ትኩረቱ በክለቡ ላይ መሆኑንና በቀጣይ የአውሮፓን ትኬት በመቁረጥ ደረጃ ክለቡን ማገዝ እንደሚፈልግ ተናግሯል። አንድ ጌም ይቀረናል። አንድ የመጨረሻ ጥረት ማድረግ ያለብን ነገር አለ። ይሄን ለቼልሲ እናደርጋለን ብሏል። ቼልሲ በመጨረሻ ጨዋታ ቢያንስ የኤሮፓ ሊግ ትኬት ሊቆርጥ የሚችልበት እድል አለ። በእርግጥ የብራይተንን ነጥብ መጣል በዛው ልክ የሚጠብቅ ቡድን ነው። ቼልሲ ብቻውን ራሱን ችሎ ላያደረገው ይችላል። ቼልሲ ባለፉት 8 የለንደን ደርቢ ጨዋታ በስታንፎርድ ብሪጅ አልተሸነፈም። 6ቱን ድል አድርጎ 2ቱን አቻ ወጥቷል። ለመጨረሻ ጊዜ እንግዲህ ይሄ ገጥሞት የነበረው ይሄን አድርጎ የነበረው በጃንዋሪ 2023 እስከ ሜይ 2015 ነበር። አሁን ሌላኛው ረጅሙ ጉዞ ላይ ነው። ቶትናምን በዚህ ሳምንት ማሸነፉ ቶትናምን ይትረፍ በፕሪሚየር ሊጉ አይትረፍ የሚለውን እንዳይወስን፣ ቼልሲ ደግሞ ቢያንስ የኤሮፓ ሊግን ተስፋ እንዲያደርግ ያደረገ ውጤት እንደነበረ የሚዘነጋ አይደለም። በሊቨርፑል በኩል ሳላን በመጨረሻ ቀን አንየው ያለው ዋይኒ ማርክ ሩኒ ነበረ። ትላንትና በቃል ስፖርት ዩቲዩብ ቻናል ነግረናችሁ ነበረ። ይሄን ሰው መቅጣት አለበት አርኔ ስሎት የመጨረሻ ጨዋታ ላይ መገኘት የለበትም ብሎ ነበረ። አሁን የዋይኒ ማርክ ሩኒን ሀሳብ የሚጋራ ሰው መጥቷል። ሳም አላርዳይስ እሳቸው የሚላሉ ሊቨርፑል በጣም የተከበረ ክለብ ነው። እኔ የሊቨርፑል ባለቤት ብሆን 100% ማረጋገጥላችሁ ሳላ የመጨረሻ ጨዋታው ላይ ያንን መለያ ለብሶ እንዲጫወት ፈጽሞ አልፈቅድለትም። እሱ ከክለብ በላይ ሊሆን አይችልም። ሊቨርፑል ከሳላ በላይ ነው። ሳላ ግለሰብ ነው፣ ይሄዳል። ሊቨርፑል ግን ታሪካዊ ክለብ ነው የሚሉት ሳም አላርዳይስ ላደረገው ነገር ክለቡን በረበሸበት መንገድ ወጥቶ ጋዜጣዊ መግለጫ በሚሰጥበት መንገድ ቀድሞም ደስተኛ አልነበርኩም የሚሉት እሳቸው በመጨረሻ ጨዋታ የስንብቱ ዕለት ፈጽሞ የሊቨርፑልን መለያ ለብሶ ጨዋታ ማድረግ የለበትም፣ በዚሁ ክለቡን መልቀቅ ነው ያለበት እያሉ ነው ሳም አላርዳይስም። ዋይኒ ማርክ ሩኒ አስቀድሞ ይህን ሀሳብ አንስቶት እንደነበረ ይታወቃል። የናፖሊ ሰው አንቶኒዮ ኮንቴ ናፖሊን በይፋ መለየት በኋላ በርከት ያሉ ጋዜጦች ምናልባት ስሎትን የሚተኩት ሰው እያሏቸው ነበረ። በእርግጥ ውድ ቤተሰቦቻችን በእንግሊዝ ውስጥ የአንድ ሰው ሚና በሊቨርፑል ቤት በትልቁ እየተነሳ ይገኛል። ይህም አንዲ ኤራውላ ናቸው። አንዲ ኤራውላን በተመለከተ ኤሚ ሃይስኪ የቀድሞ የሊቨርፑል ሰው ኤራውላ ትክክለኛው አማራጭ ነው ከጨዋታ ስታይሉ ጋር አንጻር፣ ከሚከተለው ፍልስፍና አንጻር፣ ፕሪሚየር ሊጉ ላይ ካለው ልምድ አንጻር በሊቨርፑል ደጋፊዎች ሊወደድ የሚችል ነገር ይዞ ሊመጣ የሚችለው እሱ ነውና ምንም ጥያቄ የለውም። ስሎት ስንብታቸውን የሚሆነ ከሆነ ያለምንም ጥርጥር እሳቸውን መተካት ያለበት አንድ ኤራውላ እንጂ ሌሎች ሰዎች አይደሉም እያለ ይገኛል ኤሚሊ ሃይስኪ። ግን ሊቨርፑል አሁንም ስሎትን ማሰናበት ላይ እየሰራ አይደለም። ይልቁንስ በዓመቱ መጨረሻ ግምገማ ይደረጋል። ግምገማው አንዳች የሚነግረን ነገር ግን ይኖራል፣ ምንም ጥያቄ የለውም። ግን የስሎት ስንብት በዚህ ዓመት ላይሆን ይችላል። ስሎት አምና በዚህ ሰዓት ኮንትራታቸው ይራዘም የሚል ግርግር የነበረበት፣ አምና በዚህ ሰዓት ፍሪፖንግን ዝውውር ጨርሰው የቬርዝና የኬርኪዝን ውይይት ከጫፍ ያደረሱበት ጊዜ እንደነበረ የሚዘነጋ አይደለም።
የዩናይትድ ሰዎች ካዜሜሮን እየተማጸኑ ነው። ውድ ቤተሰቦቻችን ነገሩ ቢያበቃም ማለት ነው። አንደኛው ቀንደኛ የዩናይትድ ደጋፊው ዩዚያን ቦልት ነው። ፈጣኑ ሰው የምድራችን ዩዚያን ቦልት ዩናይትድን በመደገፍ ይታወቃልና በማህበራዊ ትስስር ገጹ ላይ ካዜሜሮን ተማጽኗል። እባክህ ለአንድ ዓመት በዩናይትድ ቆየ በሚል ግን ውሳኔው እንደተወሰነ ምንም የሚቀየር ነገር እንደሌለ አሰልጣኝ ማይከል ካሪክም ራሱ ካዜሜሮ ማረጋግጠው እንደነበረ ይታወቃል። በዚሁ ግን ስላነሳ ነው ካዜሜሮ በቀጣይ ኢንተር ሚያሚን ለመቀላቀል ከጫፍ መድረሱ ተረጋግጧል። ልክ የፕሪሚየር ሊግ 38ኛ ሳምንት መጠናቀቅ በኋላ አንዱ በሰበር የምንሰማው ካዜሜሮ በነፃ ዩናይትድ ለቆ ኢንተር ሚያሚን ተቀላቀለ የሚል ነው። ያ ከሊዮኔል አንድሬስ ሜሲ ጋር በላሊጋ ግብ ሲገባ የከረመው ተጫዋች አሁን ሜሲን ያግዛል ማለት ነው። ኢንተር ሚያሚ መዳረሻው መሆኑ ኦልሞስት የተረጋገጠም ነገር ነው። ብሩኖ ሚጌል ፈርናንዴዝ ሁሉም ሰው ስለ ማይከል ካሪክ መመስከር ይችላል። ምክንያቱም የሰራቸው ስራዎች የሚታዩና አደባባይ ላይ ያሉ ናቸው። ላደረገውም ነገር እኛ ክሬዲቱን እንሰጣለን። ክለቡ ወጥ እንዲሆን አድርጓል። እናም እውነተኛውን ህይወት ዩናይትድ እንዲኖር አድርጎታል እያለ ይገኛል። ዩናይትድ ምናልባት በስሌት ደረጃ ከፈርጊ በኋላ ያየ ነው ምርጡ ዩናይትድ በካሪክ ስራ አፈጻጸሙን አይተናል። አሁን ይቀጥላል አይቀጥልም ሌላኛው ጥያቄ እንዳለ ሆኖ እስከዚህ ሰዓት ድረስ ግን ከፈርጊ በኋላ ምርጡ አፈጻጸም የካሪክ ነው። እናም ብሩኖ ፈርናንዴዝም ይቀጥላል። ሁላችንም እረፍት ስንወስድ የማያርፍ ብቸኛው ሰው ዩናይትድ ውስጥ ካሪክ ነው። እራት ጭምር ስንበላ መጥቶ ያነጋግረናል። የካሪክ ይለያል እያለ ነው ብሩኖ ፈርናንዴዝ። እናም የካሪክን ቋሚነት ከደገፉ ሰዎች ውስጥ አንደኛውን ብሩኖ እንደነበረ ይታወቃል። ብሩኖ ፈርናንዴዝ ወደ ፕሪሚየር ሊጉ ከመጣው ጊዜ ጀምሮ እንግዲህ በርካታ ያደረግኳቸው ነገሮች አሉ። የግል ክብሮች ከሰሞኑ ወቀሳ ሲቀርቡበት የፈጠርኳቸውን የግብ ዕድሎች ደግሞ ቁጥሯቸው ብሏል። በእርግጥ አሁን ጥያቄው እነ ሮይ ኪን ሀሳባቸው የብሩኖ ፈርናንዴዝ 20 አሲስት ዋንጫ ካላመጣ የሚል ነው። ግን ዩናይትድ እንደ ቡድን ዋንጫ የሚያነሳ ቡድን ነበር ወይ? ባለፉት 13 ዓመታት ክለቡ የወጣበት የወረደበት መንገድ፣ አሁን ደግሞ ባለፉት 6 ዓመታት ብሩኖ ከተቀላቀለ በኋላ እንደ ቡድን ዩናይትድ ምን ነበር? ዋንጫ ማንሳት የሚችል አቅም ነበረው ወይ ዩናይትድ? አንድ ብሩኖስ ላይ በዚህን ያክል ደረጃ ማነጣጠሩ ለምን አስፈለገ የሚለው የራሱ የዩናይትዳውያን ደጋፊ ጥያቄ ነው። ሮይ ኪን ላይ ብሩኖ ፈርናንዴስ ታዲያ ለዚህ ትላንትና ምላሽ ሰጥቶ ነበር። በተጨማሪም ደግሞ አንድ ተጫዋች የሚፈጥራቸው የግብ እድሎች ምን ያክል ናቸው የሚለውን መመልከት ነው። ያ ተጫዋቹ ራስ ወዳድ ነው ራስ ወዳድ አይደለም የሚለውን ያሳያሉ። ፕላስ እነኛ እድሎች ተቆጥሯል አልተቆጠሩ የሚለውን ደግሞ አስሉት ብሏል። ከዛ እየባከኑ ከሆነ ችግሩ እድሉን የፈጠረው ተጫዋች ላይ አይደለም እና ነገርየውን ግለሰባዊ ያታደርጉት እያለ ነው ብሩኖ ፈርናንዴስ። በእርግጥ ብሩኖ ፈርናንዴስ ግላዊ ተብሎ የሚጠራ ተጫዋች ነው ወይ የሚለው ግን ትንሽ አነጋጋሪ ይመስላል። የዩናይትድ ደጋፊዎች በቃል ስፖርት ዩቲዩብ ቻናል የምትገኙ ብሩኖ ግላዊ ነው ወይ የሚለውን በሀሳብ መስጫ ሳጥናችን ላይ የግል መልከታችሁን በተጫዋቹ ዙሪያ ልታጋሩን ትችላላችሁ። ምናልባት ግን ደገፍ እንዲያደርጋችሁ አንድ መረጃ ለመጨመር ስኮር 90 በ2025/26 የውድድር ዓመት ምርጡ የአጥቂ አማካኝ ብሩኖ ሚጌል ፈርናንዴዝ ነው በሚል አንደኛ አስቀምጦታል። ሼርኪን ሁለተኛ፣ ግናብሪን ሶስተኛ፣ ፌራን ቶሬዝን አራተኛ፣ እንደዚሁም ቤሊንጋምን አምስተኛ አስቀምጧል። እንደ ብሩኖ ምርጥ 10 ቁጥር የለም እያለ ይገኛል። የእናንተ መልከታ ላኩልን። ዩናይትድ ከ33 ዓመት በፊት ያደረገውን አሁንም ለመድገም ጥረት ያደርጋል ተብሏል። በእርግጥ ሲጠበቅ ነበር የኤሊዮት አንደርሰን ዝውውር። የማንቸስተር ዩናይትድ እና የኖቲንግሃም ፎረስት የመጨረሻ ዝውውር ሮይ ኪን ነው። ከ33 ዓመት በፊት ያን ተጫዋች አግኝቷል ዩናይትድ። ምንም ጥያቄ የለውም ስለ ሮይ ኪን ብቃት። አሁን ቀጥሎ የሚያመጡት ተጫዋች ኤሊዮት አንደርሰን ይሆን ዘንድ ፍላጎት አለ። ግን የሲቲ ነገር ለዩናይትድ አሁን ጠንከር ብሎ እንደመጣባቸው ግን የሚዘነጋ አይደለም። ሌላው በቃል ስፖርት ዩቲዩብ ቻናል ትላንት ምሽት ሜይ 20 ረቡዕ ምሽት ባደረስናችሁ ዘገባ በቃል ስፖርት ዩቲዩብ ቻናል የኦናና ገዢ ክለብ እስኪያገኝ ወደ ዩናይትድ እንደሚመለስ ተረጋግጧል። በዩናይትድ ቅድመ ውድድሩን ያሳልፋል። ይሄ ገዢ ክለብ እስኪያገኝ መሆኑን ነግረናቸዋል። የቱርኩ ክለብ ትራብዞን ስፖርት ፕሬዚዳንት ዶጋን አንድሬ ኦናና በቡድኑ ማቆየት እንደሚፈልጉ ገልጸው የማንቸስተር ዩናይትዱ ግብ ጠባቂ ኦናና በዛው እንዲቀጥል ይፈልጋሉ። የክለቡ ፕሬዚዳንት አንድሬ ኦናና የውሰት ውል ለተጨማሪ ዓመት እንዲራዘም ነው ግን ዋና ፍላጎታቸው። ኦናና በክለቡ የሚገኙ ወጣት ተጫዋቾች እድገት ላይ እርዳታ እያደረገ መሆኑንም ፕሬዚዳንቱ ተናግረዋል። ማንቸስተር ዩናይትድ በበኩሉ አንድሬ ኦናና በቋሚነት እንጂ በውሰት ድጋሚ እንደማይሰጥ አረጋግጧል። ማንቸስተር ዩናይትድ ሻምፒዮንስ ሊግ መግባቱን ተከትሎ የአንድሬ ኦናና ደሞዝ ብቻ ሳይሆን የበርካቶቹ ጨምሯልና ዩናይትድ ተጫዋቾችን መቀነስ ላይ ትኩረት አድርጓል። በቋሚነት ከገዛችሁ እንጂ በውሰት አልሰጥም ማለቱ ይታወቃል። ዩናይትድ
በፕሪሚየር ሊግ ያው ከብራይተን ጋር ጨዋታውን ያደርጋል አሜክስ ላይ ኦልድ ትራፎርድ ላይ የዚህን ዓመት ጨዋታ አጠናቋል። ባለፈው ሳምንት የአሜክሱን ጨዋታ ያው ሳሙኤል ባሮት በመሃል ሜዳ ዳኝነት ይመሩታል። በቀጣይ ዓመት ዩናይትድ ነው ሻምፒዮን የሚሆን የሚል ግጥምጥሞሽ እንንገራችሁ። በጣም ለየት ያለ መረጃ ነው። ውድ ቤተሰቦቻችን አርሰናል 1999 ጀምሮ ለአራት ተከታታይ ዓመት ውስጥ በተለይም 3 ተከታታይ ዓመት በፌንገር ስር ሁለተኛ ወጣ። በርካቶች በወቅቱ ያው ሚዲያ ባይኖርም የቅርብ ደጋፊዎች ሲማረሩ ነበር። እንዴ በተከታታይ 3 ዓመት ሁለተኛ እንወጣለን ብለው በቬንገር ዘመን። ከዛ በኋላ በአራተኛው በቬንገር ዘመን ዋንጫ በሉ። ከዛ በኋላ ዋንጫውን የበላው ከአርሰናል 3 ተከታታይ ሁለተኝነትና ሻምፒዮን መሆን በኋላ ዋንጫውን የበላው ዩናይትድ ነው። አሁን ታሪክ ተቀራርቧል። አርሰናል ከ3 ተከታታይ ሁለተኛ መውጣት በኋላ አንደኛ ወጥቷል። አሁን የቀረው ቀጣይ ዓመት ዩናይትድ ዋንጫ መብላት ነው። ግጥምጥሞሹ ሙሉ እንዲሆን በጣም አስገራሚ ነገር። በርካቶች ይህ ግጥምጥሞሽ የሚሰራ ከሆነ ቀጣይ ዓመት ሻምፒዮኑ ዩናይትድ ነው እያሉ ነው። ዩናይትድ በቀጣይ ዓመት ሻምፒዮን መሆን የሚያስችል ቦታ ላይ ነው ወይ በካሪክስ ስር መሆን ይችላል የሚለውን ግን የግል መልከታችሁን ዩናይትዳውያን አጋሩን። በቀጣይ የውድድር ዓመት ቡድናቸውን ማጠናከር ላይ አሁን ትኩረቶችን አድርገው እየሰሩ ነው። የዘቴሌግራፍ ዘገባም እንደሚያመለክተው ከሆነ ሻምፒዮኖቹ በቀጣይ ክረምት ላይ አጥቂ፣ የክንፍ ተጫዋች፣ የማል ተከላካይና የቀኝ ተመላላሽ ቦታ ላይ በጣም ትኩረት ያደርጋሉና ሻምፒዮኖቹ ሻምፒዮን ስለሆኑ በዚሁ ስኳድ አይቀጥሉም ይላል ዘገባው። በእርግጥ ከአርሰናል ሊለቁ የሚችሉ ተጫዋቾች እንዳሉ በቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ትላንት ምሽት በሰራነው ዘገባ አድርሰናችሁም ነበረ። የአርሰናል የቅርብ ጊዜ ዝውውሮች በጣም ውጤታማ የሚባሉ ናቸው። አንድሪያ ቤርታም በመጡበት ሰዓት ብቻ ሳይሆን ከዛም በፊት የመጨረሾቹ ዝውውሮች በጣም ጥሩ ነበሩ። ለአብነት ያክል ካላፊዮሪን ብናነሳ ሪካርዶ ካላፊዮሪ በእንግሊዝ ፕሪሚየር ሊግ የመጫወቻ ደቂቃው በጣም ከፍ ያለ ነው። ካላፊዮሪ ወደ 1662 ደቂቃዎችን በዚህ ሲዝን ለአርሰናል ተጫውቷል በ25 ጨዋታ። በነገራችን ላይ ባሊዮቴሊ በእንግሊዝ ፕሪሚየር ሊግ ዋንጫውን ያሳካ ጣሊያናዊ ተጫዋች በሆነበት ሰዓት ላይ ወደ 1321 ደቂቃ ብቻ ነው የተጫወተውና ካላፊዮሪ ከሌላኛው የሀገሩ ሻምፒዮን ከሆነው ከባሊዮቴሊ በላይ ጨዋታን ያደረገ ሌላኛው የጣሊያን ተጫዋች ሆኗል። ሌላው ቲምበር ነው። ቲምበር በዘንድሮ የአርሰናል ቡድን ውስጥ ሚናው ቀላል አይደለም። ምናልባት የመጨረሻዎቹ ብዙ ድራማ የሚጠበቅባቸው ጨዋታ ላይ ለመገኘቱ ካልሆነ በስተቀር አርሰናል እዚህ መድረስ ሂደት ውስጥ ትልቁ ሰው ነው። ቲምበር ለሻምፒዮንስ ሊግ ፍጻሜ ደርሳል የሚለው መረጃ አሁንም እንደተጠበቀ ነው። አርሰናላውያን ከስር እየተከታተል ነው። አሁንም ባለው መረጃ መሰረት የፍጻሜ ጨዋታ የመድረስ እድሉ እንደተጠበቀ ነው። ሻምፒዮኑ አርሰናልን ማየት አሁን በጣም ውድ ሆኗል ይለናል የዘ አትሌቲክ ዘገባ። ሻምፒዮኑ አርሰናል የሊጉን የመጨረሻ ጨዋታ ከሜዳ ውጭ ሴልኸርስት ፓርክ ስቴዲየም እንደሚያደርግ ይታወቃል። አርሰናል ዋንጫውን የሚቀበሉበት የመጨረሻ ጨዋታ ትኬት ዋጋ ግን ንሯል። ልክ እንደ ዓለም ዋንጫ አሁን ላይ በበይነ መረብህ ለመልሶ ሽያጭ የቀረቡ የጨዋታ ትኬቶች ዋጋ 45,000 ፓውንድ ደርሷል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የተገዛው ይህ በጥቂት ፓውንዶች የተገዛ ትኬት ነው። ለሽያጭ ከቀረቡ ትኬቶቹ ዝቅተኛ ዋጋ 3,000 ፓውንድ መሆኑ ተዘግቧል። አርሰናል ከ22 ዓመት በኋላ ዋንጫ አሳክቷልና ክለባችሁን መደገፍ ከፈለጋችሁ፣ ዋንጫን ሲያነሳ ማየት ከፈለጋችሁ 45,000 ፓውንድ ክፈሉ እየተባሉ ነው አርሰናላውያን። ይሄ በመልሶ ሽያጭ ነው። ትኬቶቹ በእርግጠኝነት በጣም ዝቅተኛ በተባለ የመግቢያ ዋጋ እንደሚሸጡ ግን ቀድሞ የሚታወቅ ነበረ። በአርሰናል በኩል ሚኬል አርቴታ ጉዟቸው የሰመረ ነበር ማለት ይቻላል። ክለቡን ሲረከቡ 1920 ላይ 8ኛ ሆነው ጨረሱ። በቀጣዩም ዓመት 8ኛ ሆነው ተጠናቀቀ ዓመቱ። ከዛ 3ኛ ዓመታቸውን 5ኛ ሆነው አጠናቀቁ። 4ኛ፣ 5ኛ፣ 6ኛ ዓመታቸው ከሁለተኛ ፈቀለል ብለው የአርሰናል ደጋፊ ዋንጫ አይበላም፣ በቃ ቡድኑ ከሁለተኛ በላይ ወዴትም አይሄድም ተብሎ እስኪቀለድበት ድረስ በርካቶች ስለ አርሰናል ልክ እንደ ፊልም ቀጣዩን ዓመት ነው የምንጠብቀው፣ ምክንያቱም ሁለተኛ ነው። ገሚሶች ደግሞ አርሰናል ሁለተኛ የሚወጣው ሱስ ሆኖበትም ነው ብለው ነበረ። ዘንድሮ ሚኬል አርቴታ በ7ኛ ዓመታቸው በአርሰናል የፕሪሚየር ሊግ ዋንጫን እንዲመጣ ያስቻሉ ሰው ሆነዋል። የእሳቸው የ6 ዓመት ጉዞና ውጣ ውረድ ግን ቀላል የሚባል አይደለም። አርሰናል የፕሪሚየር ሊጉ ሻምፒዮን ነው። 82 ነጥብ ሰብስቧል። ያው እዚህ ነጥብ ላይ የሚደርስ አንድም ክለብ የለም። ስለዚህ ከፍተኛ የሱ ነው። 19 ጨዋታ መረባቸው አልተደፈረም። የፕሪሚየር ሊጉ ቀዳሚ ናቸው። 4 ተከታታይ ጨዋታ መረባቸውን አላስደፈሩም። አንድም ክለብ ይሄን ማድረግ ሳይችል ሲዝኑ ይጠናቀቃል።
26 ግብ ተቆጥሮባቸዋል። በፕሪሚየር ሊግ በጣም ዝቅተኛው ግብ የተቆጠረበት ቡድን መድፈኞቹ አርሰናሎች ናቸው። በብዙ መለኪያ ብናየው ውድ ቤተሰቦቻችን የአርሰናል የዘንድሮ ጉዞ የዋንጫውን ተገቢነት ቁልጭ አድርጎ የሚያሳይ ነው። ያ ብቻ አይደለም ውድ ቤተሰቦቻችን፣ ጥቂት ሙከራ በጨዋታ ያስተናግዳሉ። ጥቂት ሙከራ በጨዋታ የሚያስተናግደው ቡድን በርካታ የቆመ ኳስን ግብ ያደርጋል፣ በርካታ የጭንቅላት ኳስን ግብ ያደርጋል፣ በርካታ ጎሎችን ከሳጥን ውጭ ያስቆጥረዋል። በሁስኮርድ የጨዋታ ኮከብ ከአርሰናል በብዛት ተመርጧል። አርሰናል ሻምፒዮን ሲሆን ነገሩ በቀላሉ የተገኘ ሳይሆን በምርጥነት የተገኘ መሆኑን ጥቂት ቁጥሮች ማሳያ ናቸው። ሚኬል አርቴታ በሰሞኑ ፈንጠዝያ ላይ አልታዩም የሚል ነገር ሲሰማ እንደነበር ይታወቃል። ሚኬል አርቴታ ግን ውድ ቤተሰቦቻችን መገኘታቸውን አረጋግጠናል። ኤብሪቼዜ፣ ዴክላን ራይስ ከቡካዮ ሳካ ጋር ምስላቸው ወጥቷል። በምሽት ቤት ውስጥ እንግዲህ ደስታቸውን ሲያከብሩ ምስላቸው ወጥቷል። ተጫዋቾቹን ሲያበረታቱ የነበሩበት። ከዛ ውጪ በእሳቸው በኩል የሚጠበቀው የሹመት ሂደትን በተመለከተም ያው 100% ተረጋግጧል። በአርሰናል ኮንትራታቸው እንደሚያራዝሙ፣ ውድ ክፍያም እንደሚከፈላቸው በአርሰናል በኩል ተረጋግጧል። እሳቸው ከ5376 ቀን በኋላ የፕሪሚየር ሊግ ዋንጫ ባለቤት እንደሆኑ የሚዘነጋ አይደለም። 7 ዓመታት ቀላል አልነበሩም። በአርሰናል ቤት ዋንጫ አንስተዋል። ተጨማሪ ኮንትራታቸው እንደሚፈረም ግን 100% የተረጋገጠ ያውም የፕሪሚየር ሊግ ዋንጫን ከማሸነፋቸውን በፊት ነበር። ለአርሰናል እንኳን ደስ ያላችሁ በርካቶች ልከዋል። የእንግሊዙ ጠቅላይ ሚኒስተር ኬር ስታርመር ቀንደኛ የአርሰናል ደጋፊ ናቸው። ስለዚህ የእሳቸው መልእክት ከድጋፍም አንጻር ሊሆን ይችላል፣ ካሉበት ፖዚሽን አንጻር ደግሞ መልእክቱ ለየት ያለ ሊሆን ይችላል። መነጋገሪያ የነበረው የማንቸስተር ሲቲ ደጋፊ ለአርሰናል እንኳን ደስ ያላችሁ ብሏል። ደጋፊው የአርሰናል አርማ ያለበት ውሃ መጠጫን ይዞ በተነሳው ምስል በማህበራዊ ሚዲያ ላይ በወቅቱ መነጋገሪያ ሆኖ ነበር። አሁን ላይ ደጋፊው ለስካይ ስፖርት በሰጠው ቃለ መጠይቅ ባደረግኩት ነገር አርሰናል ዋንጫ እንዲያነሳ የበለጠ ሳላነሳሳው አልቀርም ብሏል። ለዚህ ድርጊቴም አርሰናል ዋንጫ እንዳይበላ ስትፈልጉ የነበራችሁ የሌላ ክለብ ደጋፊዎችን ይቅርታ ጠይቃለሁ ብሏል። አክሎም አርሰናል ዋንጫውን በማሸነፋቸው ግን እንኳን ደስ ያላችሁ ማለት ይገባኛል ብሏል። በሌላ አማርኛ አርሰናል ዋንጫ እንዲያነሳ እኔ ራሱ አበረታችቸዋለሁ፣ ራሱ አነቃቅቸዋለሁ። ይሄ ስህተት ነበር ብሏል። የአርሰናልን የውሃ መጠጫ ሃይላንድ ይዞ አርሰናል በተሸነፈ ሰዓት ውሃዋን የጠጣበት መንገድ በጣም አነጋጋሪ እንደነበር ይታወቃል። ሉዊስ ኤንሪኬ አርሰናል ድንቅ የውድድር ዘመን ካሳለፉ በኋላ የፕሪሚየር ሊግ ሻምፒዮን መሆን ይገባቸዋል ያሉ ሲሆን የፓሪስ ሰን ዠርሜኑ አለቃ ለእኔ ከእግር ኳስ ውስጥ የአውሮፓ ምርጡ ክለብ አርሰናል ነው ብለዋል። በመከላከልና ግብ በማስቆጠር ሚዛን የሆነ አቅም ያላቸው፣ ለዚህም ነው ከባድ የፍጻሜ ጨዋታ የምንጠብቀው። በተለይ የሁለቱ ቡድኖች አጨዋወት ፍጹም የተለያየ ከመሆኑም አንጻር ብለዋል። ምናልባት ለፓሪስ ሰን ዠርሜን የሚያሰጋ ለአርሰናል ጥሩ የሚባለው ዜና ፒኤስጂ ለመጨረሻ ጊዜ ባደረገው ልምምድ ወይም ከቡድኑ የመጨረሻው ልምምድ ላይ ዴምቤሌና አሽራፍ ሀኪሚ እስካሁን አልታዩም። በእርግጥ ጉዳት ላይ እንዳሉ ይታወቃል። መቼ ይመለሳሉ የሚለው እርግጥ አይደለም። የፓሪስ ሰን ዠርሜን እና የአርሰናል እንግዲህ ፍጻሜ ጨዋታ ቡዳፔስት ፑሽካሽ አሬና ከ9 ቀን በኋላ ይደረጋል። አሸናፊው በሱፐር ካፕ ከአስቶን ቪላ ጋር እንደሚጫወት ተረጋግጧል። ስለዚህ የኢፋ ሱፐር ካፕ አስቶን ቪላ ከሻምፒዮንስ ሊግ አሸናፊዎቹ ጋር ይጫወታልና ሁለቱም ተጋጣሚያቸውን አውቀዋል። 14 ቁጥር መለያን ይለብሳል ቪክተር ዮኬሬሽ። 14 የፕሪሚየር ሊግ ግብ አለው ቪክተር ዮኬሬሽ። 14ኛው የፕሪሚየር ሊግ ዋንጫ ለአርሰናል መጥቷል። ምናልባት እቺ ግጥምጥሞሽ ዩናይትድ ከአርሰናል ሩቨን ቫን ፐርሲን አስፈርሞ 20 ቁጥር መለያ ለብሶ 20ኛ የፕሪሚየር ሊግ ዋንጫው እንዳመጣ ይመስላል ግጥምጥሞሹ። ቪክተር ዮኬሬሽ 14 ቁጥር ለበሰ፣ 14 የፕሪሚየር ሊግ ግብ፣ 14ኛው የፕሪሚየር ሊግ ዋንጫ መጣ። በእርግጥ ባለፉት 3 ዓመታት 3ኛ የሊግ ዋንጫው ነው በስፖርቲንግ ሊዝበን። አምናም ካቻምናም አንስቶ ዘንድሮ ደግሞ ከአርሰናል ጋር አድርጎታል። ጥሩ የሚባል ጊዜን ያሳልፏል፣ ምንም ጥያቄ የለውም። የመጀመሪያ ሲዝኑ ነው። እንደ ስፖርቲንግ ሊዝበን ግብ የሚያዘንብበት አይነት ፕሪሚየር ሊግ እንዳልሆነም ይታወቃል። ከዛ ውጭ ከአርሰናል ጋር በተያዘ በጣም አነጋጋሪ ወደሆኑ ጉዳዮች ደግሞ ካለፍን በርከት ያሉ ሀገራት መሪዎች መግለጫ እያወጡ እንደሆነ ይታወቃል በአርሰናል ጉዳይ ላይ። በእርግጥ እንደ መንግስት ሳይሆን እንደ ግለሰብ ነው መግለጫም ሲያወጡ የነበረው። የኬር ስታርመር ፓርላማ እንግዲህ በነበራቸው ቆይታ ላይ አስቀድሞ በንግግራቸው ለአርሰናል እንኳን ደስ ያላችሁ ብሏል። ያው ግላይ ሀሳብ እንጂ መንግስታዊ ይዘት ያለው መግለጫ እንዳልሆነ ይታወቃል። ከዚህ ጋር በተያያዘ በበርካታ ሀገራት መንግስት ስራን ዘግቷል በሚል እንግዲህ መረጃ ከተሰረጠባቸው ሀገራት አንዷ ቦትስዋና ነበረች። መንግስት በይፋ
ይህንን ጉዳይ በፍጹም የአርሰናል ድል እንዲከበር የዘጋነው የሥራ ቀን የለም ብለዋል። በርካቶች አርሰናልን እንግዲህ እንኳን ደስ ያላቸው መልእክት እያስተላለፉ ነው። ምናልባት የናፖሊ ትንሽ ለየት ያለ ነው። ናፖሊ አርሰናልን እንኳን ደስ ያላቸው ያሉበት መንገድ ይለያል። በእርግጥ ሁሉም በየራሱ መንገድ ነው። አርሰናል የፕሪሚየር ሊጉ ሻምፒዮን የሆነው ማክሰኞ ዕለት ሲቲ እና በርንማውዝ ተጫውተው ሲቲ ነጥብ መጣሉ ነው። በርንማውዝ ነው ነጥብ ያስጣለው። ግን በርንማውዝ ያንን ነጥብ ያስጣለው ለገዛ ራሱ ሲል ነው። ምክንያቱም በርንማውዝ የአውሮፓን ትኬት ይቆርጥበት ነበር፣ ቆረጠበት። አሁን ደግሞ የሻምፒዮንስ ሊግን ትኬት ይቆርጥበት ዘንድ ከጫፍ ደርሷል። ወደ ቤተሰቦቻችን በርንማውዝ የመጨረሻ ጨዋታውን 6ኛ ሆኖ የሚያጠናቅቅ ከሆነ፣ አስቶን ቪላ 5ኛ ሆኖ የሚያጠናቅቅ ከሆነ በርንማውዝ ከኖቲንግሃም ፎረስት ጋር በሚያደርገው ጨዋታ ነው ድል የሚያደርግ ከሆነ፣ በእርግጥ ከሜዳ ውጭ ነው 38ኛ ሳምንት፣ ድል የሚያደርግ ከሆነ በርንማውዝ በቀጥታ ሻምፒዮንስ ሊግ ይገባል። አስቶን ቪላ ደግሞ 5ኛ ሆኖ ከጨረሰለት ማለት ነው። ስለዚህ በርንማውዝ ለራሱ ሲል ያደረገው ነገር በተዘዋዋሪ አርሰናልን ጠቅሞታል። አሁን አርሰናሎች ለበርንማውዝ መጸለይ ያለባቸው ሰዓት ይመስላል። ቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን ሐሙስ ማለዳ ሰናድተን ያቀረብንላችሁ ስፖርታዊ ጥንቅራችን ፍጻሜውን አገኘ። ጥቂት ደቂቃዎችን ቆይተን ተጨማሪ መረጃዎችን ይዘን ለእናንተ ውድ አድማጮቻችን ዳግም የምንመለስ ይሆናል። ላይክ ካረጋችሁ ለእኛ በብዙ ይጠቅመናል። ሀሳብ አስተያየታችሁን እንቀበላለን። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል እዚህ ጋር በቃ